የአልቡርሃን ጦር ድንበር ጥሶ ገባ። ቀይ መስመሩ ታለፈ። ኤርትራ ዛተች። የኢትዮጵያ አደራዳሪነት ፍሬ አፈራ። የጦርነት ድምጽ በኢትዮጵያ ደጃፍ። በጀነራል አልቡርሃን የሚመራው የሱዳን ጦር የኢትዮጵያ ድንበር ጥሶ በመግባት በመከላከያ ሰራዊታችን ላይ ድንገተኛ ጥቃት ሰነዘረ። ቀጠናውን በባሩድ ጭስ ያጠነው ይህ ወታደራዊ ትንኮሳ በሁለቱ ሀገራት ያለውን ግንኙነት ወደ ጦርነት አፋፍ አድርሶታል። የጥይት ድምጽ በድንበር ከተሞች የተሰማ ባለበት በዚህ ሰዓት የኢትዮጵያ ጦር ማንኛውም አይነት ወረራ ለመመከት በከፍተኛ ንቃት ተጠንቀቅ ላይ ይገኛል። ጉዳዩን በዝርዝር እናስደምጣቸዋለን። የአፍሪካ ቀንድ የጦርነት ድግስ። በአዲስ አበባና በአስመራ መካከል ያለው የሰላም ክር ተበጥሶ ቀጠናው ወደ እሳታማ ግጭት እያመራ ነው። ቦሌ የተያዙት በሺዎች የሚቆጠሩ ጥይቶች በሁለቱ ሀገራት መካከል ለተቀጣጠለው ቁጣ እንደ ክብሪት ሆኗል። ኤርትራ የአብይ መንግስት ጦርነት ለመጀመር ሰው እየፈለገ ነው ስትል በቁጣ አስጠንቃለች። አዲስ አበባ ደግሞ አስመራ የጥፋት መሳሪያዎች እያስታጠቀች ነው በሚል ክሱን አጠናክራለች። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የኢትዮጵያ አደራዳሪነት ፍሬ አፈራ። በአፍሪካ ቀንድ ሰማይ ስር ለወራት ሲያንዣብብ የነበረውን የዲፕሎማሲያዊ ጭጋግ በኢትዮጵያ መንግስት ብርቱ ጥረት ተገፎ የሶማሌና የተባበሩት አረብ ኤሚሬትስ ግንኙነት አዲስ ምዕራፍ ከፍቷል። ይህን ተከትሎም የኢትዮጵያ አየር መንገድ የሰላም ድልድይ በመሆን ልዩ ተልዕኮን ጀምሯል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሮ እያልን ወደ ዝርዝር ዜናዎቹ አለ። የድንበር ላይ ሰዓት። የኢትዮጵያ ሱዳን ጦር ለከባድ ፍልሚያ ተፋጠጡ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል በስትራቴጂካዊ የሰማያዊ አባይ ቀጠና ላይ የከፈተው መጠነ ሰፊ ወታደራዊ ኦፕሬሽን የሁለቱን ሀገራት ግንኙነት ወደ ጦርነት አፋፍ በመግፋት በቀጠናው ላይ አዲስ የጦርነት ነበልባል ለኩሷል። የሱዳን ጦር ይህን ጥቃት የከፈተው በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ድራሽ ኃይሎች ይዞታዎቹን ለመደምሰስ እንደሆነ ቢገልጽም በተግባር ግን ውጊያው የኢትዮጵያ ድንበር ጥሶ በመግባት በመከላከያ ሰራዊት ወደ የድንበር ጠባቂዎች ላይ ያናጠረ መሆኑ ታውቋል። በተለይ በኩርማክና በጋይሳ አካባቢ የሚሰማው የከባድ መሳሪያዎች ድምጽና የድሮን ድብደባ አካባቢው ወደ ቀጥተኛ ግንባርነት የቀየረ ሲሆን የኢትዮጵያ መከላከያ ሰራዊትም የሀገሪቱን ሉዓላዊነት ለማስከበር ወረራውን ለመመከት ወደ ጠንካራ አፈጻጸም እርምጃ መግባቱ ተረጋግጧል። ይህ አስደንጋጭ ወታደራዊ እንቅስቃሴ ሱዳን ከኢትዮጵያ የቤኒሻንጉል ጉሙዝ፣ አማራና ትግራይ ኃይሎች ጋር በምትጋራቸው ደቡብ ምስራቃዊ የድንበር መስመሮች ላይ ያረፈ ሲሆን የሱዳን ጦር ከባድ መሳሪያዎችና ድሮኖችን በመጠቀም የኢትዮጵያ ሉዓላዊ ግዛትን መዳፈሩን ታይቶ የማይታወቅ የጥፋት ስጋት ደቅኗል። በድንበር አካባቢ የሚገኙ የኢትዮጵያ ሲቪል ነዋሪዎች ከውጊያ በሚወረወሩት ሚሳኤሎችና የአየር ድብደባዎች ምክንያት ለከፍተኛ ስጋት ላይ የተጋለጡ ሲሆን በሺዎች የሚቆጠሩ ዜጎችን ከቀያቸው እንዲፈናቀሉ ምክንያት ሆኗል። የኢትዮጵያ መንግስት በበኩሉ በሱዳን ያለው የውስጥ ግጭት በሰላማዊ መንገድ እንዲፈታም ሲወተውተው ቢቆይም አሁን ግን የሀገሪቱ ሉዓላዊነት በቀጥታ በመደፈሩ ለማንኛውም ወታደራዊ ትንኮሳ ተመጣጣኝ የማያዳግም ምላሽ እንደሚሰጥ በቁጣ አስታውቋል። የአልቡርሃን ጦር በምስራቃዊ ሱዳን ያለውን ቁጥጥር ለማጠናከር በሚል የኢትዮጵያ ይዞታዎችን ኢላማ ባደረጉ በሁለቱ ሀገራት መካከል የነበረውን የረጅም ጊዜ የድንበር ውዝግብ ዳግም እንዳያንሰራራ አድርጎታል። በአሁኑ ወቅት በድንበር አካባቢ ያሉ የንግድ መስመሮች ሙሉ በሙሉ የተዘጉ ሲሆን የትራንስፖርት እንቅስቃሴ ተቋርጦ ቀጠናውን በወታደራዊ እንቅስቃሴ ብቻ ተጠቅልቋል። የተባበሩት መንግስታት ድርጅት የዓለም አቀፉ ማህበረሰብ የሱዳን ጦር ከኢትዮጵያ ድንበር ራሱን እንዲያርቅ ግፊት እያደረጉ ቢሆንም በግንባር ላይ ያለውን ተጨባጭ ሁኔታ ግን የጦርነቱ አድማስ እያሰፋ መሄዱና የሁለቱን ሀገራት ሰራዊት በቀጥታ መፋለማቸውን ያሳያል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ አደገኛ ግጭት በአፋጣኝ ካልቆመ መላውን የምስራቅ አፍሪካ ቀጠና ወደማይወጣበት ረጅም ጊዜ አለመረጋጋት ቀውስ ሊከተው ይችላል እያሉ ነው። እርሶስ በዚህ መረጃ ላይ ያለውትን ማንኛው ሐሳብና አስተያየቶን በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝ አሁን በቀጥታ ወደ ቀጣዩ ዜናም አለፍ። ሰበብ ፍለጋ ወይስ እውነተኛ ስጋት? የ56 ጥይቶች ምስጢርና የአስመራ ቁጣ። በኢትዮጵያና በኤርትራ መካከል ለወራት ሲያቆጠቁጥ የቆየው ዲፕሎማሲያዊ መቃቃር አሁን ላይ ሰላማዊ መልኩ ባለው ንግግር ሊገታ የማይችልበት የጥልቁ ገደል አፋፍ ላይ ደረሰ ይመስላል። በሁለቱ ሀገራት መካከል የሚሰማው የቃላት ጦርነት ወደ ምድር ጠመንጃ ከመቀየር ጥቂት እርምጃዎች ብቻ እንደቀሩት የሚያሳዩ አዳዲስ ክስተቶች በይፋ እየታዩ ነው። የኢትዮጵያ ፌዴራል ፖሊስ በወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች ሊደርስ የነበረው ከፍተኛ ቁጥር ያለው የጦር መሳሪያዎች ጥይት በስውር ሲያጓጉዝ እጅ ከፍንጅ መያዙን አስታውቋል። ፖሊስ ጥር 6 ቀን 2018 ዓ.ም በወጣው መግለጫ መሰረት በወልዲያ የፍተሻ ጣቢያ ላይ የተደረገ ጥብቅ ፍተሻም 41900 የክላሽንኮቭ፣ 14000 የብሬን እና 800 የዲሽቃ ጥይቶችን በአጠቃላይ ከ56000 በላይ
ተተኳሾችን በቁጥጥር ስር ውሏል። እንደ ፖሊስ መግለጫ ከሆነም እነዚህ ጥይቶች በሻዕቢያ መንግስት ተልዕኮም በትግራይ ክልል ሰርጎ በመግባት ሸዋሮቢት ለሚገኘው የፋኖ ኃይል በድብቅ ሊደርሱ የታቀዱ ጥይት መሳሪያዎች ነበሩ። ይህን ተከትሎ የአስመራ መንግስት በከፍተኛ ባለስልጣናቱ በኩል እጅግ መራራና ቁጣ የተቀላቀለበት ምላሽ ሰጥቷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ እንደተናገሩት ከሆነ የኢትዮጵያ መንግስት የቀረበውን ወንጀል ለመስራት ቢስ በመሆኑ በላይ የጠቅላይ ሚኒስትር አብይ አህመድ አስተዳደር በኤርትራ ላይ ቀጥተኛ ወታደራዊ ጥቃት ለመጥፋት ሰበብ እየፈለገ ነው ሲሉ አስጠንቅቋል። ሚኒስትሩ አክሎም የኢትዮጵያ መንግስት ላለፉት 2 ዓመታት ለጦርነት ሲያደርግ የነበረውን ዝግጅት ለማስፈጸም ሐሰተኛ ባንዲራም በመጠቀምና የሐሰት ድራማ በመስራት ዓለም አቀፉ ማህበረሰብ ለማሳሳት እንዲሁም የጥቃቱ ሰለባ ለማምሳል እየሞከረ ነው ሲሉ በከባድ ወቀሳ ተገዳድረዋል። በሌላ በኩል በዚህ የጦር መሳሪያ ዝውውር ድልድይ ሆኗል የተባለው ህወሓት የቀረበበትን ክስ የመቃብር ላይ ፉጨት በሚመስል ሁኔታም ውድቅ አድርጓል። የድርጅቱ ቃል አቀባይ ሚካኤል አስገዶም ለኢቢሲ በሰጡት ቃል ክሱ ጭብጥ የሌለው ውሸት ነው ካሉ በኋላ የፌዴራል መንግስት በራሱ ውስጥ የተፈጠረ የፖለቲካ ቀውስና የጸጥታ መላላጥ ለመሸፈን የፈጠረው ተራ የውሸት ዜና ነው ሲሉ አጣጥሏል። ቃል አቀባዩ ህወሓት ከነበረበት የጦርነት ጠባሳ አገግሞ ወደ ሰላም ለመመለስ እየጣረ ባለበት ወቅት እንዲህ ያለው የጥፋት ድራማ መደርደር ቀጠናው ወደ ሌላ እልቂት የሚያመራ አደገኛ አካሄድ ነው ብለዋል። የሁለቱ ሀገራት ግንኙነት ከወዳጅነት ወደ ባላንጣነት የተቀየረው ከተፈረመ ሲሆን በተለይም ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄ የህልውና ጉዳይ ነው ብሎም መፎከራቸውን ለኤርትራ መንግስት እንደ ግልጽ የጦርነት አዋጅ ተቆጥሯል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሰጡት ቃለ ምልልስ የኢትዮጵያ መንግስት በቀይ ባህር ላይ ያለው ፍላጎት በኢትዮጵያ ህዝብ ላይ የታወጀ ጦርነት በማለት ምላሻቸው ከባድ እንደሚሆን በተዘዋዋሪ ገልጿል። በአሁኑ ወቅት በአስመራና በአዲስ አበባ መካከል የሚሰማው የከበሮ ድምፅ እና የክስ መለዋወጥ የአፍሪካ ቀንድ ዳግም ወደ እሳት ባህር ሊቀጣት ይችላል የሚል ከፍተኛ ስጋት በዓለም አቀፍ ደረጃ እየፈጠረ ይገኛል። ቪዲዮአችን ላይክ ማድረግ አይርሱ እያል ወደ ቀጣዩ ዜና አለፍ። ታሪካዊ ስምምነት ኢትዮጵያ የሶማሌና የኤምሬትስን ቅራኔ በሰላም ቋጨች። በኢትዮጵያ መንግስት ከፍተኛ ዲፕሎማሲያዊ ጥረትና አስታራቂነት በሶማሊያና በተባበሩት አረብ ኤምሬትስ መካከል ተከስቶ የነበረው የከረረ ውጥረት ወዳጅነትን ወደማይጎዳ መፍትሄ ተሻግሯል። የኢትዮጵያ ማዕከለኛነት ሚና ተከትሎም የሶማሊያ ፌዴራል መንግስት በሞቃዲሾ የሚገኙ የተባበሩት አረብ ኤምሬትስ ወታደራዊ ቁሳቁሶችና የዲፕሎማቲክ ሰራተኞች ያለምንም ቅድመ ሁኔታና ፍተሻ ከሀገሪቱ እንዲወጡ ፈቅዷል። ይህ ስምምነት በቀጠናው ለረጅም ጊዜ የቀጠለውን ዲፕሎማሲያዊ ቅራኔ በሰላማዊ መንገድ ለመቋጨት የተረዳ ሲሆን የኢትዮጵያ መንግስት በአፍሪካ ቀንድ ያለውን ጠንካራ የአደራዳሪነት ሚና በድጋሚ ያሳየበት ሆኗል። ይህን ታሪካዊና እጅግ ጥንቃቄ የተሟላበት የመጓጓዝ ተልዕኮም በኃላፊነት እንዲወጣ የተመረጠው ደግሞ የፓን አፍሪካዊነት ተምሳሌት የሆነው የኢትዮጵያ አየር መንገድ ሲሆን ተቋሙ ወታደራዊ ንብረቶቹና የዲፕሎማቲክ አባላትን ከአየር ማረፊያ ቁጥር 23 ተርሚናል በቀጥታ የማጓጓዝ ስራውን በልዩ ዝግጅት ጀምሯል። አየር መንገዱ የተሰጠው ይህ ከባድ ኃላፊነት ለመወጣት አስፈላጊው የሎጂስቲክስና የደህንነት ጥበቃ ያሟላ ሲሆን የኤምሬትስ ወታደራዊ ንብረቶች ያለምንም መስተጓጎል ወደ ሀገራቸው እንዲመለሱ የማድረግ ስራውን በከፍተኛ ጥንቃቄ እየተከናወነ ይገኛል። ይህ በሞቃዲሾና በአቡዳቢ መካከል የተደረገውን ስምምነት ለቀጠናውና ሰላም አዲስ ተስፋ የፈነጠቀ ሲሆን ኢትዮጵያ ለጎረቤት ሀገራት መረጋጋት ያላትን ቁርጠኝነት በተግባር ያረጋገጠችበት አጋጣሚ ሆኖ ተመዝግቧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።